ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በርከት ያሉ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአዲስ አበባ ነዋሪዎችን ያስደነገጠው የ30 ዓመቱ ወጣት የኪሩቤል ግድያን በተመለከተ ዝርዝር መረጃ የማስደምጣችሁ ይሆናል። እጅግ በጣም ጭካኔ የተሞላበትና በርካቶች ያሳዘነ ግድያ ነው የተፈጸመው። በጉዳዩ ዙሪያ ማን ምን አለ፣ ምንድነው የተፈጸመው፣ በዝርዝር የማስደምጣችሁ ይሆናል። ሪሊ በጣም አሳዛኝ ዜና ነው። በሌላ በኩል ደግሞ ክቡራን አድማጮች አሜሪካ አሁንም ስደተኞችን ወደ 3ኛ ሀገር ማሻገር ጀምራለች። ዛሬ በወጣው ዜና መሰረትም ኢትዮጵያውያንን ጨምሮ የ4 ሀገራት ዜጎች ተይዘው ወደ ካሜሮን መሸጋገራቸው ተመልክቷል። ኢትዮጵያውያንና ሌሎችንም የ4 ሀገራት ዜጎችን በተመለከተ የተሰማውን አዳዲስ ዝርዝር መረጃ የማስደምጣችሁ ነው የሚሆነው። በሌላ በኩል በኢራንና በአሜሪካ መካከል ያለው ውጥረት ተባብሷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መቼም ቢሆን የማልቀይረው ቀይ መስመሬ ነው፣ ኢራን ይህንን ካልተቀበለች ከፍተኛ የሆነ ጥቃት ለመሰንዘር ዝግጅቴን እያጠናቀቅኩ ነው ብለዋል ፕሬዝዳንት ትራምፕ። ለመሆኑ የትራምፕ ቀይ መስመራቸው ምንድነው? በዝርዝር የምታደምጡት ሌላኛው መረጃ ነው። በሌላ በኩል ኢራንም መግለጫ ሰጥታለች። እኔም በሷ አልጨበጥኩም፣ አሁንም ቢሆን ለሚመጣ ጦርነት ዝግጁ ሆኜ እየጠበቅኩ ነው፣ ኑ ግጠሙኝ ባይናት። በዝርዝር መግለጫዋን የማስደምጣችሁ ይሆናል። በሌላ በኩል በተደጋጋሚ አሁንም በስፋት መገናኛ ብዙሃን ላይ መነጋገሪያ የሆኑት የኢራኑ መሪ አያቶላ ሙጅተባ ኻሜኒ ሁኔታ ነው። አንዳንድ መገናኛ ብዙሃን በከፍተኛ ሁኔታ ተጎድተዋል፣ አንዳንዶች ደግሞ ያሉበት ሁኔታ ጥሩ አይደለም ሲሉ፣ አንዳንዶች ደግሞ ሞተዋል የሉም የሚሉ ጉዳዮችም በስፋት ይነገራሉ። ይህንን አስመልክቶ ኢራን ለመጀመሪያ ጊዜ በሚባል ሁኔታ ዝርዝር ማብራሪያ ሰጥታለች። ሙጅተባ ኻሜኒ አሁን ያሉበት ሁኔታ ምን እንደገጠማቸው፣ ምን እያደረጉ እንደሆነ በዝርዝር ኢራን አስታውቃለች። ያለውን ሁኔታ በዝርዝር የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢትዮጵያውያንን ጨምሮ የ4 አፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሮን እንዲገቡ መደረጉ ተሰማ። ኢትዮጵያዊ ስደተኞችን ጨምሮ ከአሜሪካ የተባረሩ የ4 ሀገር ዜጎች በዚህ ሳምንት ወደ ካሜሮን መድረሳቸውን ጠበቆቻቸው እንደተናገሩ የዜና ወኪሉ አጃንስ ፍራንስ ፕሬስ ዘግቧል። 9 ስደተኞች ወደ ማዕከላዊ አፍሪካዊቷ ሀገር ካሜሮን የተላኩት ካሜሮንና አሜሪካ በገቡት ስደተኛን የማሸጋገር ስምምነት መሰረት መሆኑ ተዘግቧል። አጃንስ ፍራንስ ፕሬስ ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ የጋና፣ የአንጎላና የኮንጎ ብራዛቪል ዜግነት ያላቸው የአሜሪካ ስደተኞች ካሜሮን የገቡት ባሳለፍነው ረቡዕ ዕለት እንደሆነ ተመልክቷል። ስደተኞች ላይ የሚወሰደውን እርምጃ ያጠናከረው የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ወደ ሀገራቸው መመለስ የማይችሉ ስደተኞችን ወደ 3ኛ ሀገራት የሚልክበት አወዛጋቢ አሰራርን እየተከተለ ነው። አሜሪካ ስደተኞችን ከሚቀበሉበት በርካታ
የአፍሪካ ሀገራት ጋር ስምምነት የፈጸመች ሲሆን ግለሰቦቹ ወደ ሀገራቸው እስከሚመለሱ ድረስ በተቀባዩ ሀገር ካሜሮን ይቆያሉ ተብሏል። ከፕሬዝዳንት ትራምፕ አስተዳደር ጋር ይህንን አይነት ስምምነት ከፈጸሙት ሀገራት አንዷ ካሜሮን ስትሆን ያሳለፍነው ረቡዕ ዕለትን ጨምሮ ከጥር ወር ወዲህ 3 ጊዜ ስደተኞችን ወደ ካሜሮን መባረራቸውን የዜና ወኪሉ አጃንስ ፍራንስ ፕሬስ ያነጋገራቸው የአሜሪካ የኢሚግሬሽን ጠበቃ አልማ ዴቪድ ገልጸዋል። በዚህ ሳምንት ካሜሮን የደረሱት እነዚህ ኢትዮጵያውያንን ጨምሮ የአራት ሀገር ዜጎች ከዚህ ቀደም ከተባረሩት ሌሎች 17 የአሜሪካ ስደተኞች ጋር ይቀላቀላሉ ተብሏል። የተደረጉትን የመጀመሪያ 2 በረራዎችን የተከታተለው ካሜሮናዊው ጠበቃ ጆሴፍ አዋ ፍሩ በረቡዕ ዕለት 3ኛው አውሮፕላን መድረሱን ለዜና ወኪሉ አረጋግጧል። የአሜሪካው ጋዜጣ ኒውዮርክ ታይምስ ያወጣው ዘገባ እንደሚያሳየው ካሜሮን ዜጋዎቿ ያልሆኑ ስደተኞችን በመቀበሏ 300 ሚሊዮን የአሜሪካን ዶላር ከአሜሪካ እንደምታገኝ ገልጿል። ይህንን አይነቱ ስምምነት ከአሜሪካ ጋር የፈጸሙት ሌሎች የአፍሪካ ሀገራት ሩዋንዳ፣ ደቡብ ሱዳን፣ ኢኳቶሪያል ጊኒ፣ ጋናና ኢስዋቲኒ እንዲሁም ዴሞክራቲክ ሪፐብሊክ ኮንጎ መሆናቸው ተመልክቷል። ወደ 3ኛ ሀገር ከሚላኩት ስደተኞች ውስጥም አብዛኞቹም በደህንነት ስጋት ምክንያት ወደ ትክክለኛ ሀገራቸው እንዳይባረሩ በአሜሪካ የፍትህ ስርዓት እገዳ የተቀመጠላቸው ናቸው። በዚህም ምክንያት የትራምፕ አስተዳደር ወደ 3ኛ ሀገር የሚልካቸው ሲሆን ተቀባዩ ሀገርም ወደ መጡበት ሊያባረራቸው ይችላል። ከዚህ ቀደም ወደ ካሜሮን ከተወሰዱት ስደተኞች ውስጥም 4ቱም ወደ መገኛ አገራቸው ሞሮኮ፣ አንጎላና ሴኔጋል እንዲባረሩ ተደርገዋል። የአሜሪካ ፍርድ ቤቶች 2 ሞሮካውያን ሴቶች ወደ ሀገራቸው ቢመለሱ ሊደርስባቸው ስለሚችለው የደህንነት ስጋት ያቀረቡትን አቤቱታ ተገቢ እንደሆነ ወስነው ነበር። ቢሆንም ግን በስተመጨረሻ ተባረዋል። አሜሪካዊው ጠበቃ ለዜና ወኪሉ አጃንስ ፍራንስ ፕሬስ እንደነገሩት ከሆነ ስደተኞቹ ወደ ሞሮኮ እንዲመለሱ ከተደረጉ በኋላ ሕይወታቸውን እየገፉ ያሉት እጅግ በሰቅጣጭ ሁኔታ ተደብቀው ነው ብሏል። የካሜሩን ባለስልጣናትም ከዓለም አቀፉ የፍልሰተኞች ድርጅት IOM ጋር በመተባበር የሚያስተዳድሩት ማዕከል ውስጥ የሚገኙትን የቀሩትን 13 ሰዎችን ከፈለጉ ካሜሩን ውስጥ የፖለቲካ ጥገኝነት መጠየቅ እንደሚችሉ በዘገባው ተጠቅሷል። ዓለም አቀፉ ሰብአዊ መብቶች ሂውማን ራይትስ ዎች መስከረም ላይ ባወጣው መግለጫ የትራምፕ አስተዳደር በፈጸማቸው ግልጽነት የጎደላቸው ስምምነቶች አማካኝነት የሚደረጉ የማባረር እርምጃዎች ዓለም አቀፍ ሕግን የሚጥሱ በመሆናቸው ውድቅ ሊደረጉ እንደሚገባ አሳስቦ መግለጫ አውጥቷል። በሌላ ዜና አዲስ አበባ የ30 ዓመቱ ወጣት የአዲስ አበባ ነዋሪ ኪሩቤል ከበደ አሟሟት በርካቶችን አስደንግጧል፣ አሳዝኗል። የቅርብ ሰዎቹ ለመገናኛ ብዙሃን እንደተናገሩት በፈረንሳይ ለጋሲዮን አካባቢ ተወልዶ እንዳደገ የተነገረውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ የ30 ዓመቱ ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ሕይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረ ታታሪ ሰው ነበር ይላሉ የቅርብ ሰዎቹ ስለ ሁኔታው ሲያስረዱ። ነገሮች ሁሉ የተቀየሩት የቤተሰብ የጭንቀት ጊዜም የጀመረው ባሳለፍነው ሳምንት ረቡዕ ዕለት እንደነበረ ገልጸው ኪሩቤል ከቤቱ እንደወጣ ወደ ቤቱ ሳይመለስ በዚያው ይቀራል። ቤተሰቦቹም በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ሁኔታውን ለፖሊስ አመልክተዋል። ፖሊስ ጠፋ የተባለውን ኪሩቤልን መፈለግ ከጀመረ በኋላ የፍለጋው መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናኝ ዱብዳ ይዞ መምጣቱ ተዘግቧል። የኪሩቤል አስክሬን በአዲስ አበባ ብሔረ ጽጌ መናፈሻ አካባቢ በሚገኝ ቆሻሻ መጣያ ገንዳ ውስጥ በእጆንያ ተጠቅልሎ እንደተገኘ ነው የተዘገበው። ገዳዮቹ በወጣቱ ላይ የፈጸሙት የጭካኔ ድርጊት የሰውን ልጅ አእምሮ የሚዘገንንና ርኅራኄ የለሽነትን በግልጽ የሚያሳይ ነው። ቤተሰቡ በሐዘን ተሰብሮ እንደተናገረው ወንጀለኞቹ የኪሩቤልን ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ጠቅልለውታል፣ አፉንም በፕላስተር አሽገውታል። ሆኖም ልበደንዳናነት በተሞላበት ሁኔታ እሱ እንዳይመስልና መርማሪዎችንም ለማሳሳት ሲሉ በማሰብ የጓደኛውን መታወቂያ አስክሬኑ ላይ ጥለውት ሄደዋል። ይህንን አሰቃቂ ድርጊት በተመለከተ መገናኛ ብዙሃን ያነጋገራቸው ባለሙያዎች እንደሚሉት ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም ነገር ግን በተደረገ ጥልቅ ምርመራ ማንነቱን መለየት እንደተቻለ ገልጸዋል።
በቁጥጥር ስር የዋሉ ሰዎችም መኖራቸውን ነው አመራሩ ያረጋገጡት። ምርመራው እንደተጠናቀቀም ሙሉ መረጃውን ለህዝብ ይፋ እንደሚደረግም ፖሊስ ገልጿል። የዚህ አሳዛኝና ሰቅጣጭ ክስተት ሌላው ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለበት አሰቃቂ መንገድ አንጀት የሚያላውስ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም ቆሞ መገኘቱን ቤተሰቡን ይበልጥ ግራ ጋብቷል። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጨካኞች እጅ ህይወቱ ተቀጭቶ አስክሬኑ በቆሻሻ ገንዳ ላይ ሊጣል ችሏል። የቀብር ስነ ስርዓቱን ከትናንት በስቲያ በፈረንሳይ ጊዮርጊስ ቤተክርስቲያን መፈጸሙን መገናኛ ብዙሃን ዘግበዋል። አሁን ላይ የኪሩቤል ቤተሰቦች እንባቸውን እያፈሰሱ ነፍሱን በሰላም እንድታርፍ እየጸለዩ ሲሆን እውነተኛ ፍትህ እስኪሰጣቸው ድረስ እንደሚጠብቁም ገልጸዋል። ወደ ኢራንና አሜሪካ ወቅታዊ ጉዳይ ስናቀና ፕሬዚደንት ዶናልድ ጄ ትራምፕ በኢራን ጉዳይ ላይ በምንም ተአምር የማይደራደሩባቸው ቀይ መስመሮች እንዳሏቸው ቁርጠኛ አቋም እንደያዙም ይፋ አደረጉ። ምንም እንኳን ፕሬዚደንቱ ሁሉም መስፈርቶቻቸውን በግልጽ ባያስታውቁም ነገር ግን አንድ እጅግና ግልጽ የሆነ ቀይ መስመር እንዳላቸው ገልጸው ኢራን በምንም አይነት ሁኔታና መቼም ቢሆን የኒውክሌር የጦር መሳሪያ ባለቤት ወደ መሆን ደረጃ እንዳትደርስ የሚያስገድድ ዘላቂ ቃል ኪዳን እንድትገባና ለዘላለሙ የኒውክሌር የጦር መሳሪያ ላላስብ ላልታጠቅ ብላ እንድትፈርም የሚጠይቅ ሰነድ እንደሚፈልጉ ይፋ አድርገዋል። ይህ የትራምፕ ፍላጎት አንዳንድ ወገኖች እንደሚጠቁሙት ጊዜያዊ ማዕቀብ ወይም መታገድ ሳይሆን ለዘላለሙ የሚጸና ክልከላ ነው የሚፈልጉት ተብሏል። ፕሬዝደንቱ ከኢራን የሚጠብቋቸው ሌሎች ዝርዝር ፍላጎቶች ምን እንደሆኑ በአደባባይ የገለጹት የተሟላ የፍላጎት ዝርዝር ባይኖርም የኒውክሌር ጉዳይ ግን ለፕሬዝደንት ዶናልድ ጄ ትራምፕ ድርድር እጅግ መሰረታዊና አንኳሩ የመደራደሪያ ነጥብ መሆኑን አረጋግጠዋል። በአንጻሩ ኢራን ደግሞ በኒውክሌር ጉዳይ ፈጽሞ መደራደር እንደማትፈልግ እየገለጸች መሆኑን ተከትሎ ጦርነቱን ለመቋጨት የሚደረገውን የዲፕሎማሲ ጥረት በአሳዛኝ ሁኔታ ገደል ከቶታል። በዋሽንግተን የፖለቲካ ኮሪደሮች ውስጥ ከፍተኛ አጀንዳ የሆነው ሌላኛው ጉዳይ ደግሞ የጦርነቱ ስልጣን አጠቃቀም ጉዳይ ነው። ፕሬዚደንት ዶናልድ ጄ ትራምፕ አሜሪካን በፌብሩዋሪ 28 ጀምሮ በኢራን ላይ የከፈተችውን ወታደራዊ ጥቃትና ግጭት ማብቃቱን ለኮንግረሱ በይፋ አሳውቀው ሆኖም ይህም ማለት ለወደፊቱ ወታደራዊ እርምጃዎች አይወሰዱም ማለት እንዳልሆነ በግልጽ ዛሬ ሌሊቱን አስታውቀዋል። ይህ እርምጃ የራሱ የሆነ ጥልቅ የፖለቲካና የህግ ስሌት አለው ያሉ ሲሆን በአሜሪካ ጦርነት ስልጣን ህግ መሰረት አንድ የአሜሪካ ፕሬዝዳንት ከ60 ቀን በላይ ለሚዘልቅ ማናቸውም ወታደራዊ ግጭት የኮንግረሱን ይሁንታና ማጽደቅም ማግኘት አለበት። ፕሬዝደንት ትራምፕ አሁን ግጭቱ አብቅቷል ብለው በማወጅ የ60 ቀኑን የጦርነት ሰዓት ቆጣሪ እንደገና ዜሮ እንዲመለስ አድርገውታል። ይህ ስልታዊ እርምጃ ኮንግረሱ በጦርነት ስልጣን ውሳኔ አማካኝነት የፕሬዝደንቱን ስልጣን ለመገደብ ወይም ለመሞገት የሚያደርገውን ጥረት አስቸጋሪ አድርጎታል ተብሏል። ፕሬዝደንት ትራምፕ ባሳለፍነው ረቡዕ ዕለት ለህዝብ ተወካዮች ምክር ቤት አፈጉባኤ ማይክ ጆንሰን በጻፉት ይፋዊ ደብዳቤ ላይ የ2 ሳምንት የተኩስ አቁም እንዲደረግ አዝዣለሁ ብለዋል። ከዚያ ጊዜ ጀምሮ የተኩስ አቁሙ ተራዝሟል። ከአፕሪል 7 ጀምሮ ደግሞ በአሜሪካ ኃይሎችና በኢራን መካከል ምንም አይነት የተመዘገበ የተኩስ ልውውጥ አልተደረገም። ስለዚህ ጦርነቱ አብቅቷል። አሁን አዲስ ጦርነት ቢጀመርም እንደ አዲስ ነው የሁለት ወሩ ገደብ የሚጀምረው ብለዋል። ይህ በዚህ እንዳለ የሴኔቱ ሐሙስ ዕለት ትራምፕ በኢራን ላይ የሚያካሂዱትን ወታደራዊ እርምጃ እንዲያቆሙ ወይም ፈቃድ እንዲጠይቁ ለማስገደድ የቀረበው የጦርነት ስልጣን ውሳኔን ውድቅ አድርጎታል። ውሳኔውን በ47 ለ50 ድምጽ የወደቀ ሲሆን ሁለት ሪፐብሊካን ሴናተሮች ማለትም ከሜን ግዛት ሱዛን ኮሊን እንዲሁም ከኬንታኪ ግዛት ደግሞ ራንድ ፖል ከዲሞክራቶች ጋር በማበር ድምጽ ሰጥተዋል። እንደ አጠቃላይ መደምደሚያ ፕሬዝደንት ትራምፕ ለወደፊቱ ወታደራዊ እርምጃ ክፍት መሆናቸውንና እነዚህ እርምጃዎችም የስልጣን ገደብ ህግን በተመለከተ እንደ አዲስና የተለያዩ ግጭቶች አድርገው እንደሚቆጥሯቸው ግልጽ አድርገዋል። የጦርነት ዲፓርትመንት የሚባለው ዲፓርትመንት ኦፍ ዋር በኃላፊነት ቀጠናው የሚገኙ የኢራንን የጥገኛ ኃይሎች ዛቻን ለመቋቋም እንዲሁም የአሜሪካና የአጋሮቿን ደህንነት ለመጠበቅ የኃይል አሰላለፍ ማሻሻሉንና አዲስ ጦርነት ለመጀመር ዝግጁ መሆኑን ትራምፕ በደብዳቤያቸው ላይ በግልጽ አስቀምጠውታል። በውስጥ የአሜሪካ ፖለቲካ ደግሞ ፕሬዝደንት ትራምፕ በፍሎሪዳ ግዛት ባደረጉት ንግግር የፖለቲካ ተቀናቃኞቻችን በከባድ ቃላት
የሚወገዙ ናቸው ያሉ ሲሆን አሜሪካ በኢራን ላይ ድል እያስመዘገበች አይደለም በሚል አሜሪካን የሚያጣጥሉት አክራሪ የግራ ዘመሞች እርምጃ የሀገር ክህደት ነው ሲሉ ከሰዋል። ትራምፕ በኢራን ስትራቴጂያቸው ላይ ትችት የሚሰነዝሩ አካላት ላይ በተደጋጋሚ ቁጣቸውን ቢገልጹም በአሜሪካ ሕገ መንግስት መሰረት የሀገር ክህደት ወንጀል ትርጓሜ በአሜሪካ ላይ ጦርነት ከማካሄድ ወይም ደግሞ ለሀገሪቱ ጠላት እርዳታና መጽናኛ ከመስጠት ጋር ብቻ የተገደበ እንጂ ጦርነትን በቃላት መተቸትን የሚያካትት አይደለም ሲሉ የህግ ባለሙያዎች አጣጥለዋል። ወደ መካከለኛው ምስራቅና የኢራን የውስጥ ሁኔታ ስናመራ ደግሞ ፋርስ የዜና ወኪል ይፋ ባደረገው አዲስ መረጃ የኢራኑ አዲሱ ጠቅላይ መሪ አያቶላ ሙጅታባ ኻሜኒ የጤና ሁኔታቸው ላይ ብርሃን ፈንጥቋል ብለዋል። የኢራን ባለሙያዎች ምክር ቤት የዓለም አቀፍ ጉዳዮች ኃላፊ የሆኑት ሞህሰን ቆሚ ለመገናኛ ብዙሃን እንደተናገሩት አዲሱ የኢራን መሪ ሙጅታባ ኻሜኒ የካቲት 28 በአሜሪካ ወይም በእስራኤል በተፈጸመውና አባታቸው አሊ ኻሜኒን በገደለው የአየር ጥቃት ህይወታቸው ተርፏል። የአሜሪካ ባለስልጣናት ጥቃቱም ጠቅላይ መሪውን ክፉኛ አቅመቢስ ሳያደርጋቸው አልቀረም የሚል ግምት ቢሰጡም ቆሚ ግን ሙጅታባ ኻሜኒ በጥቃቱ መቁሰላቸውን ቢያምኑም በአሁኑ ሰዓት ግን በሙሉ ጤንነት ላይ እንደሚገኙና በኃላፊነታቸውን እየተወጡ መሆኑን አረጋግጠው ከደረሰባቸው ጥቃትም አሁን አገግመዋል ሲሉ ገልጸዋል። በጥቃቱ ወቅትም እሳቸው በፈንጂ በተጣለበትና በውስጡ የነበሩ ሰዎችን ሙሉ በሙሉ ባለቁበት ህንጻ ውስጥ እንደነበሩ የተመለከተ ሲሆን ጥቃቱ ከመድረሱ ከደቂቃዎች በፊት በአጋጣሚ ወይም በመለኮታዊ ፈቃድ ወደ ግቢው ወጥተው ነበረ ያሉ ሲሆን ፈጣሪ እንዲተርፉ ፈቀደላቸው ሲሉ ቆሚ በፋርስ የዜና ወኪል በኩል ለመላው ኢራናውያን በተሰራጨው የቪዲዮ መልእክት ላይ አብራርተዋል። እዚያ በደረሰባቸው ጉዳትም ብንዘናጋም ሁሉን ቻይ የሆነ አምላክ ግን ጠብቋቸዋል ሲሉ ነው በመግለጫቸው ያከሉት። ጠቅላይ መሪው አባታቸው አሊ ኻሜኒን ተክተው ስልጣን ከያዙ ጊዜ አንስቶ መግለጫ በተደጋጋሚ በስማቸው እየወጣ ቢሆንም እስካሁን ግን በአደባባይ ታይተው ወይም ተደምጠው ስለማያውቁ ለሚነሱት ጥያቄዎች ቆሚ ሲመልሱ ይህ የአሜሪካ መንግስት አለመረጋጋትና ጫናን ለመፍጠር የሚጠቀምባቸው ስልት መሆኑን አብራርተዋል። ለምን በአካል አይገኙም? ለምን በድምጽ መልእክት አይልኩም? ለምን የቪዲዮ መልእክት አያስተላልፉም? ያገኟቸው ሰዎች ለምን ወጥተው አይናገሩም? የሚሉ ጥያቄዎችም የጠላት ታክቲክ ናቸው። እነዚህ ጥያቄዎችን በማንሳት እኛን ወደ አላስፈላጊ ምላሽ እንድንገባ እያስገደዱ ነው። እነሱ ግን የራሳቸውን እቅድ ማስፈጸም ይፈልጋሉ ብለዋል። ቆሚ አክለውም እሳቸው ሙሉ ጤንነት ላይ ናቸው፣ ጉዳዮችንም እየመሩ ነው፣ ድርድሮችም ሆነ የመስክ ጉዳዮችንም በበላይነት እየተቆጣጠሩ ያሉት እሳቸው ናቸው። በቅርቡም ለድርድር ቡድኑ የተወሰኑ ሁኔታዎችም ስር ምን ማድረግ እንዳለባቸው መመሪያዎችን ሰጥተዋል ብለዋል። ይሁን እንጂ ከዚህ መግለጫ ውጪ ሙጅታባ ኻሜኒ ሀገሪቱን እየመሩ መሆኑን የሚያሳይ አዲስ ተጨባጭ ማስረጃ ግን አልቀረበም። እስካሁን የቀረቡት በስማቸው የሚወጡ የጽሁፍ መግለጫዎች ብቻ ሲሆኑ የደህንነት የቅርብ መረጃዎች ደግሞ ሙጅታባ ኻሜኒ ከፍተኛ ጉዳት ደርሶባቸው በአንድ ዋሻ ውስጥ ሆነው ሁኔታዎችን እየመሩ እንደሆነ የሚያመለክቱ ናቸው። ይህ በዚህ እንዳለ በሌላ በኩል ደግሞ የኢራን ወታደራዊ ክንፎች ጠንካራ ማስጠንቀቂያዎችን ማስተላለፍ ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይል ጠቅላይ መሪው አያቶላ ሙጅታባ ኻሜኒ በፋርስ ባህረ ሰላጤና በሆርሙዝ ባህረ ሰላጤ ላይ ያወጡትን የቅርብ ጊዜ መመሪያና ትዕዛዝ ሙሉ በሙሉ ተግባራዊ እንደሚያደርግ ዛሬ ሌሊቱን ባወጣው መግለጫ አስታውቋል። በዚሁ መግለጫ የIRGC የባህር ኃይል እዝ በፋርስ ባህረ ሰላጤ ላይ ለተዘረጋው አዲስ አስተዳደር የሚያገለግሉት ቀይ መስመሮችና ህጎችን አዘጋጅቷል ብለዋል። ጠቅላይ መሪው ታሪካዊ መመሪያ መሰረትም ተግባራዊ ይደረጋል ብለዋል። ይህ መግለጫ የወጣው ጠቅላይ መሪው በፋርስ ባህረ ሰላጤ ላይ እኩይ ሴራ የሚያሰሩ የውጭ ሀገራት ኃይሎች ከባህሩ ግርጌ በስተቀር በቀጠናው ምንም አይነት ስፍራ የላቸውም የሚል ኃይለኛ መመሪያ ካስተላለፉ ከአንድ ቀን በኋላ ነው። የባህር ኃይሉ አክሎም ኢራን በውሃ አካሉ ላይ ያላትን የ2000 ኪሎ ሜትር የባህር ዳርቻ ሉዓላዊ ቁጥጥር ማረጋገጧን እንደሚቀጥልም አሳውቀዋል። በተመሳሳይ የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል አሚር ሀታሚ የሀገሪቱን የጦር ኃይሎች የሀገሪቱን ሉዓላዊነትና የግዛት አንድነት ለመከላከል በማንኛውም ዛቻ ወይም የጥላቻ ድርጊት ፊት ጸንተው እንደሚቆሙ አስጠንቅቀዋል።
ለኢራን ህዝብ ባስተላለፉት በዚህ ጠንካራ መልእክት ጦሩ ሁልጊዜም ቢሆን ሀገራችንን ኢራንን ለመከላከል በኢራን ህዝብ ጥንካሬና ድጋፍ ላይ እንደሚደገፍ ገልጾ የኢራንን የሀገር መከላከያ አቅም በማጠናከር ጦሩ የህዝብን ነጻነትና የግዛት አንድነትን የመጠበቅ ተቀዳሚ ተልዕኮውን እንደሚወጣ አረጋግጠዋል። አሜሪካም በማንኛውም ሰዓት ልትቀሰቅሰው ለምትችለውና እቀሰቅሰዋለሁ ለምትለው ጦርነት ሙሉ ዝግጅት አድርገናል። ኢራንን እንጠብቃለን። ጦርነቱ ከዛሬ ጀምሮ እንደሚቀሰቀስ እንጠብቃለን ብለዋል። የኢራን መምህራንን ቀንን በማስመልከትም ባስተላለፉት መልእክት የጦር ኃይሎቹ ከቁርጠኛ መምህራን ጥበብና ከእስላማዊ አብዮት መሪዎች አስተምህሮ በመቅሰም የውጊያ ዝግጁነታቸውን አጠናክረው ለመዋጋት ከመቼውም ጊዜ በላይ በንቃት እንደሚገኙ ገልጠዋል። የኢራን ጦር ኃይሎች አሜሪካና እስራኤል በየካቲት ወር መገባደጃ ላይ የከፈቱትን ጦርነት ተከላክሎ ለ40 ቀናት የዘነበውን የአየር ድብደባ በጽናት መቋቋሙን የገለጹት ጄኔራሉ ባጸፋው ከ100 በላይ የሚሆኑ የሚሳኤልና የድሮን ጥቃቶችን ማዕበል በእስራኤል ኢላማዎችና በፋርስ ባህረ ሰላጤ በሚገኙ የአሜሪካ አጋሮችና የጦር ሰፈሮች ላይ እርምጃ መወሰዱንም አስታውቀዋል። ምንም እንኳን በሚያዝያ ወር መጀመሪያ በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ቢደረግም ፕሬዚደንት ትራምፕ ግን በኢራን ላይ ወታደራዊ ዛቻ ማሰማት መቀጠላቸውና ጦርነቱን በፍጥነት አሁኑን እንደሚቀሰቅሱት መናገራቸው በትሮም የሰላሙ በቋፍ ውስጥ ባለው ቀጠና ላይ ከፍተኛ የሆነ የጥቃት እቅዶች እንዳሉ አመላካች ሆኗል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና
አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ